የቅድስት ድንግል ማርያም ነው ትልቁ ጸበኛ የሚያደርጋችሁ። ጌታ ኢየሱስ ምስክሬ ነው የምላችሁ። ትልቁ የመጀመሪያ ጸበኛ የምትሆኑት ከእመቤታችን ጋር ነው። ከዚህ ድንቅ እናት ጋር ነው ጸባችን። እልህ ውስጥ የምትገቡት ቅድስት ድንግል ማርያም ስለተወደደች ተመለከች ተብሎ እንዲነገር ይደረጋል። እነሱ የሚያመልኩት እኮ ብለው ይዋሻሉ። የክብር ስግደቱን አያውቁት። ኢቭን የክብር አይደለም የአምልኮ ስግደቱን አያውቁትም አብዛኛዎቹ። የአምልኮ የክብሩን ቶ የአምልኮ ስግደት ይሰግዳሉ። አይታቸዋል ሲዘሉ ሲፈነጥዙ እንጂ የአምልኮ ስግደቱን ሲሰግዱ አታዩ። እውነታው ወጥቷል። እኔ በጣም ነው የምወደው፣ እግዚአብሔር በሚያውቀው በጣም ወደ በነገራችን ላይ ቄዳርን እስካልተጠመቅኩ ድረስ ሙሉ ኦርቶዶክስ አይደለሁም። ይህን የማታውቁ ሰዎች ካላችሁ ወደ ኦርቶዶክስ የመመለስ ሀሳብ ያላችሁ ወንድምና እህቶቼ የቄዳር ጥምቀት እስካላረጋችሁ ድረስ ሙሉ ኦርቶዶክስ አይደላችሁ። ተጓብተናል። ስለዚህ ለማታውቁ ፕሮቴስታንት ለሆናችሁ ሙስሊም ለሆናችሁ ምናምን ጥምቀቱን ሳትወስዱ ኦርቶዶክስነት የለም። ያንን አምናችሁበት ስትጠመቁ ነው። ተግባባን። አምናችሁበት አምናችሁ ትምህርቱ ገብቷችሁ ስታደርጉት የዛኔ ሙሉ ኦርቶዶክስነት አለ። እኔ ስለፈለግኩና በአፌ ስላልኩ ብቻ አይደለም ኦርቶዶክስ የሚሆነው። ተግባብተናል። አንዳንዴ መማር ጥሩ ነው። ለዚህ ነው እኔ አውቄ የምለው ነገር አውቄ ተረድቼ የምለው ነገር መኖር አለበት ብዬ የማስበው። ስለዚህ ማታውቁ ሰዎች ካላችሁ ምናልባት እቺንም ልዘግባችሁ ብዬ ነው። እኔ ካልኩት ትምህርት ላይ ብዙ ሰዎች የወደዱትን ልጥቀስላችሁ እና ፖስተውታል። እኔንም የአኬንም ትምህርት አንድ ላይ አድርገው የሆነ እንዲያውም በጣም የምወዳት ወንጌላዊት ናት ይላከችልኝ። ይሁንዬ ይሄ ንግግር በጣም በጣም ልቤን ነክቶታል ብላ ነገረች፣ ላከችልኝ። በጣም መወዳት ማከብራት እህቶች አሉኝ፣ ወንጌላዊ እህቶች፣ ወንጌላዊ ወንድሞች ብዙ አሉኝ። እነሱ ያላዩት እኔ የማየው፣ እኔ ያላየሁት እነሱ የሚያዩት ወንድምና እህት አሉኝ። እና ይሄን ስሙት እስቲ። ምንድን ነው ያልኩት? እዚህ ጋር ላሳያችሁ። አንዴ አስቡ። በምን አቅሜ ነው እኔ ከቅድስት ድንግል ማርያም ጋር የምፎካከረው? የዳዊት ልጅ ማረኝ ይላል ጴንጤቆስጣሉ። የድንግል ማርያም ልጅ ማረኝ ግን ማለት ይከብዳቸዋል። የዳዊት ልጅ ማረኝ አልክ። ቅድስት ድንግል ማርያም በስጋ የወለደችው ናት። በእሷ ማለት ግን አይቻልም ማለት። መልአኩ መልቱ በትህትና ያናገራል። ኤልሳቤጥ የጌታዬ እናት ዘመዷ፣ የገዛ ዘመዷ መጣ። የጌታዬ እናት እኔ ጋር ትመጣ ዘንድ እንዴት ይሆንልኛል? ቅድስት ኤልሳቤጥ እኮ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ በታላቅ ድምፅ የጮኸችው የጌታዬ እናት ብላ ወደ እኔ ትመጣ ዘንድ። ሰው እመቤታችን የጌታ እናት ስለሆነች ኤልሳቤጥ ምናለች? ነው አንቺ የጌታዬ እናት ነሽ፣ ስለዚህ ወደ እኔ እንድትመጪ አይሆንልኝም፣ አይገባኝ ብላ ያከበረቻትን እንደኔ አይነቱ ምናምን ወሮ በላ ትዕቢተኛው ቅድስት ድንግል ማርያም ማብጠልጠል ትጀምራለች። የጌታ እናት ሆና ምን አይነት ትውዝናት በቅዱስ ሚካኤል እና ያቺ ታናሽ ብላቴና ወደ ትልቅ ዘመዷ ትሄዳለች ማለት ነው። And whence is this? The mother of my Lord should come to me. For he hath regarded the low estate of his handmaiden. For behold, from henceforth all generations shall call me blessed. ንጽሕት ብጽሕት የተባለች ሴትን እንደኔ አይነት ወሮ በላው እንዲፎካከራት ሲያደርጉ ነበር። ይህን ነው የምልህ። እና የቅድስት ድንግል ማርያም ነው ትልቁ ጸበኛ የሚያደርጋችሁ። ጌታ ኢየሱስ ምስክሬ ነው የምላችሁ። ትልቁ የመጀመሪያ ጸበኛ የምትሆኑት ከእመቤታችን ጋር ነው። ከዚህ ድንቅ እናት ጋር ነው ጸባችን። እልህ ውስጥ የምትገቡት ቅድስት ድንግል ማርያም ስለተወደደች ተመለከች ተብሎ እንዲነገር ይደረጋል። እነሱ የሚያመልኩት እኮ ብለው ይዋሻሉ። የክብር ስግደቱን አያውቁት። ኢቭን የክብር አይደለም የአምልኮ ስግደቱን አያውቁትም አብዛኛዎቹ። የአምልኮ የክብሩን ቶ የአምልኮ ስግደት ይሰግዳሉ። አይታቸዋል ሲዘሉ ሲፈነጥዙ እንጂ የአምልኮ ስግደቱን ሲሰግዱ አታዩ። እና ቅድስት ድንግል ማርያም የዳዊት ልጅ ማረኝ ብለህ ዳዊትን ከጠራ
የቅድስት ድንግል ማርያም ልጅ ብለህ አትጠራም ማለቱ ስህተት ነው። ሌላው ኢየሱስ ክርስቶስ በመስቀል ላይ ያለ እነሆ እናት ብሎ ለዮሐንስ ነግሮታል። የዮሐንስ እናት አይደለችም ቅድስት ድንግል ማርያም የኢየሱስ እንጂ። የዮሐንስ እናት ከሆነች የዮኒ ማኛ እናት ላትሆን ነው እንዲ? መባረኬ ነው እኔ እንደዛ ያደረገኝ። እና ይገልጻል። እግዚአብሔር እውነትን ስትፈልጉ ይገልጻል። እግዚአብሔር ስለ እውነት ከፈለጋችሁ ይገልጻል። እቺ ልጅ የተናገረችውን ትላንትና አጣሁት በቪዲዮ ያልኳችሁን አግኝቻታለሁ። ስለ ቅድስት ድንግል ማርያም የተናገረችው ሆስፒታሉና ቅድስት ድንግል ማርያም ምን እንዳረገቻት ትናገራለች እና ላሳያችሁ። በጣም የሚደንቅ ምስክርነት ነው። ስሙ። አሁን ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ጥቁር አንበሳ አዲስ አበባ ያለው ይሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝ እና ልቤን ለመሰራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራል ልቦ ምናምን ተባለ እና ያን ቀን ደርሶ እኔ ልቤን ለመሰራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት ልብ ቻንስ አላት፣ የመትረፍም ቻንስ አላት ልጅ ሊላኝ። እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪን ካረጉ በኋላ ይሄኛው ቁስል ስተታቸው ነው እና ሰርጀሪ ካረጉ በኋላ አልነቀውም ለ15 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። እሺ ማርያም መጣ። ምን እንዳለች ታውቃላችሁ? ልጄ እንደዚህ ያዘች። እጄ እንደዚህ ይዛ ልጄ ምንም አትሆኝም፣ እናትሽን አጠገብሻለሁ፣ ምንም አትሆኝም አለችኝ እና ድምጿ እየተሰማኝ ነበር። ተኝታችሁ ላይ የሚሰማችኋላ ያያችኋት ሆነ ብርሃን ነገር የሚታያችሁ አይረዳ ሙቼ ኑሬ ይሁን ህይወቴ ወደ ገነት ይሁን አላውቅም። እስካሁን ግን ደግሞ አወራችኝ። ልጄ እናትሽ እዚህ ጋር አለውኝ፣ ምንም አትሆኝም፣ እጄ እንደዚህ ይዛ ማለት እና ነቃሁኝ ከ15 ቀን በኋላ እና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው የቆየሽው 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምፄ አልነበረኝም ስላችሁ ድምፄ እንደዚህ ነበር። ድምፄ አይሰማማ እንደሱ ማለት ነው። ከዛ ግን ድምፄ ከተቻለኝ በኋላ ምን እንዳልኳት እማሜ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደማርያም መመሰል አልኳት። እሷ ደግሞ እንደዚህ አየች ነው። ኧረ የለም ማንም የመጣ የለም። ከዛ ጊዜ ግን የዛ ጊዜ ግን ሰርጀሪ ያደረኩኝ ቪዲዮን ዘጋግላችኋል ድጋሚ እንዳዲስ ምሰሙ የማርያም መጽሐፍ ቅዱስ ልቤ ጋጋ ነበር እና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻታለሁ ላልሰማ ያና ራሱ ጭራሽ አታውቀውም መጽሐፍ ቅዱስም እንደሆነ ምስኪን ልጅ በመሆኗ ነው። አሁንም የምነግራችሁ ምንድን ነው፣ ያንተ ፓስተር በህልሜ ያየሁት እያልክ ትቀልዳለህ። ብዙ ድራማ የሰራችሁት በፓስተር አለ። የኢየሱስ ክርስቶስ እናትን ማናናቅ የአብዛኛው ጴንጤ ተቀዳሚ ስራው ነው። የሁሉም እያልኩ አይደለም። የአብዛኛው ጴንጤ ተቀዳሚ ስራው የኢየሱስ ክርስቶስን እናት ማናናቅ ኤልሳቤጥ ያከበረቻትን እኛ የምንንቅበት ትልቁ መንገድ ነው እና ጴንጤ መሆኑን የምታውቀው ማርያምን ስጠላ ነው። እግዚአብሔር ምስክሬ፣ በውስጤ ብዙ ቪዲዮዎች የተቀረጹ ማየት ትችላላችሁ። ፉክክሬ ከማርያም ጋር ሆኖ ነበር። ፉክክሬ ከመላእክቶች ጋር ሆኖ ነበር። ፉክክሬ ከጻድቃን ጋር ሆኖ ነበር። ካያችሁ መንፈሱ ነው ያንን የሚያደርጋችሁ። ያ መንፈስ ሌሎቹን ሁላ እንድትጠሉ፣ እናንተ ብቻ አዋቂ፣ እናንተ ብቻ የዳናችሁ፣ እናንተ ብቻ ፈጣሪን የምታውቁ የሚያስመስል ነገር ይመጣል። እናንተ ብቻ የዳናችሁ፣ ከእናንተ ውጪ ጌታን የሚያውቅ ያለ አይመስላችሁ እና ትልቁ ጅራፍ ነው መላክ የምትጀምሩት። መጀመሪያ ጅራፍ የወጣችሁበትን ቤት መግረፍ፣ መስደብ፣ ማንጓጠጥ። ያንን ማንነት እኔ ላይ በደንብ 8 ወር ለብሳችሁታል። በደንብ የሌሎቹን 10 ወር እነ ቀለም ምናምን ከዛም በላይ አድርጋችሁታል። ግን ከዚህ በኋላ እንጀራቸው እንደሆነ እንድታውቁ ነው። እንጀራቸው ማርያምን መስደብ ነው። እንጀራቸው ቅዱሳንን መስደብ ነው። እንጀራቸው መልካም የተባለ ነገር በሙሉ አንድ ሳይሆኑ
ለነቢት ብርቱካንም ፊት ለፊት ነው የነገርኳት። ካያችሁ አንድነት የለም። መሰረተ ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት የምትባሉት አንድ እንኳን ክርስቶስን አታውቁትም። በአንድነት አትሰብኩትም። ያንን እያወቃችሁ ስለ ክርስቶስ አንድነት እናንተ እንዴት ልታወሩ ትችላላችሁ ብዬ ፊት ለፊት ነው የነገርኳቸው። ስለዚህ ያ ሊበትነን የመጣው በትነሃለሁ። ለምንድን ነው የምበትነ? ዋሽተሃል። በድህነት ትምህርት ላይ አንድ አይደላችሁም። አንድ ካልሆናችሁ ደግሞ አንድነት የለም። ስለዚህ በጣም ደስተኛ ነኝ በዚህ እግዚአብሔር። ሌላው ምንድን ነው ብዙ መሀይሞች ሲያስተምሩ ምንድን ነው የሚሏችሁ? ነፍሳችን ዘላለማዊ ናት። ወይ በሲኦል ይሰቃያል ወይ በቅድስና ህይወት ላይ ይኖራል። የመጽናኛ ቦታ አለን ክርስቶስ ዳግመኛ እስኪመጣ፣ ወይ ደግሞ ሲኦል። ነፍሳችን ዘላለማዊ ነው፣ ስጋችን ብቻ ነው የሚረግፈው። ስለዚህ የሚቋረጥ ነገር የለም፣ የሚቋረጥ ነገር የለም። ስለዚህ ልዩነት የለውም ማለት ነው። አከተመ። ስለዚህ ይህንን ነገር አያስተምሯቸው። መካነ ኢየሱስ ስታስተምር ምን ትላለች? ነፍስ ጸሎት ያደርጋሉ ቅዱሳን ብላ ትላለች። ታዲያ ከኦርቶዶክስ በምን ተለየ? ጸሎት ያደርጋሉ ማለት ማማለድ ነው። አትሸፋፍኑት፣ አይዟችሁ፣ ንገሯቸው፣ አትፍሩ። መካነ ኢየሱሶች አትፍሩ። ቅዱሳን ከሞቱ በኋላ ጸሎት ያደርጋሉ፣ ያማልዳሉ የሚለውን ነገር ያማልዳሉ ብላችሁ በሉ። አትዋሹ፣ አትፍሩት፣ በሉት። ቃሉን አትቀባቡት፣ አትቀባቡ። ከዛ ኦርቶዶክስ ሆናችሁ አለቀ። እኔ አሁን ጴንጤን ሳስበው ያኮረፈ ኦርቶዶክስ ማለት ነው። ጴንጤ ማለት ያኮረፈ ኦርቶዶክስ፣ ሌላ የለው። ታድሶ ማለት ያኮረፈ ኦርቶዶክስ። አማ ክሊር? ጴንጤ ያኮረፈ ኦርቶዶክስ ነው እንደ ብዬ ነው መጠይቀ። ስታኮርፍ ነው ጴንጤ የምትሆነው። ስታኮርፍ ጴንጤ ትሆናል። ከዛ ውጪ ምንም ነገር የለም፣ ምንም ነገር የለም። ለምን የምታኮርፈው? ለብቻ ቸርች መክፈት አትችልም በኦርቶዶክስ። ዩ ካንት ለብቻ ሱቅ በደረቴ ከፍቼ ለራሴ ስም ጠርቼ እሆናለሁ ማለት አትችልም። ስለዚህ ታኮርፋለህ። አትችልማ። ቄስ መላኩ ነኝ ብለህ ወይም ደግሞ ቄስ ገብረ ማርያም ነኝ ብለህ ለብቻ ቸርች መክፈት አትችልም። ስለዚህ ታኮርፋለህ። ለምንድን ነው የማታኮርፈው? አላሸቅላለች ትላለች። ገባ? ቄስ ገብረ ማርያም፣ ቄስ ገብረ ስላሴ ብለህ ለብቻ አትከፍልም። ስለዚህ ታኮርፍና ሐዋርያ ነኝ ትልና እልል ያለ የቸርች ብራንች የራስን ጥግ እዩ ጩፋ ነኝ ብለህ ተከፍተዋለህ 30 ቸርች በግልህ። ከዛ ተቆረጥማለህ። በቅርቡ እውነት ተገልጿል። እዩ ጩፋ እንዳትመጣብን ብለው ላኩበት፣ ድርሽ እንዳትል ብለው። ሰምታችኋል? እሱን ጉድ እዩ ጩፋ ኖ እስከ ዛሬ የዘረፍከን ይበቃል፣ ከዚህ በኋላ አዘርፈንም እንዳትመጣብን አሉት። ስለዚህ ኦርቶዶክስ ጋር ይቺ እንደዚህ ብለህ ሸቃቅለ የምትወጣው ነገር የለም። እኔ አሁን እንደው ፕሮፌት ዘማቸው ወዳቸዋለሁ። እኔ አሁን እንደ ፕሮፌት ወርቅዬ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እንደ ፕሮፌት ወርቄ መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እሷን መሆን ያቅተኛል? እንደው ቢያቅተኝ ባቅተኝ እስራኤል ዳንሳ መሆን ያቅተኛል? እዩ ጩፋን መሆን ያቅተኛል? እና እኔ ገንዘብን እንደማልከተል የምታውቁት በዚህ ነው። ገንዘብ አያታለኝም። እኔ ማኛው ለእውነት ነው የሚሄደው። እውነትን አይቼ ዘግባለሁ። በእኔ ደረጃ በመጨረሻው ዘመን ላይ ነው ሁሉንም ጌታ የሚገልጠው አይደለም። በመጨረሻው ዘመን ላይ ጌታ ገልጦታል። በአሁን ሰዓት የሚታለል የኦርቶዶክስ ልጅ አለ ብዬ አላስብም። እግዚአብሔር በሚያውቀው there's nobody will do like that። ስለዚህ I'm very happy። እና አሁንም የኦርቶዶክስ ልጆች ኑ በብርሃኑ ተመላለሱ። የትም ቤት ብትሄዱ እሱን ጻፉላቸው፣ ያሳብዳቸዋል። ብርሃን ክርስቶስ ነው።
ኢየሱስ ነው ብርሃን። ኑ በብርሃኑ ተመላለሱ ሲባል ኮረንቲ የሚይዘው ፕሮቴስታንት ወንድምና አይገባኝም ለምን እንደሆነ። ኦርቶዶክስ የምትጠቀመው ተርም ይደብራቸዋል። ጌታን ሲጠሩት በመላጣው ነው፣ እዛ ቤት በመላጣው። ተግባባን? ለስሙ ክብር ምስጋና ይግባው። መድኃኔ ዓለም የጌቶች ጌታ የንጉሶች ንጉስ ተብሎ በትልቁ በክብር ስሙ ይጠራል ኦርቶዶክስ ቤት። እዛስ በመላጥ ቦይፍሬንዴ ነው የሚሉላል። ከክርስቶስ ጋር ሻይ ቡና ልል ወጣው የሚላል። እና ክብር ያድርጋችሁ፣ እግዚአብሔር ይጠብቃችሁ። የኦርቶዶክስ ልጆች ብታኮርፉም እውነቴን ነው የምላችሁ፣ ጠይቁ አባቶቻችሁ። እኔ ባለመጠየቄ እግዚአብሔር ምክንያት ስለነበረው ብዬ ነው የማስበው። ሁሉንም በምክንያት አይደል የሚያደርገው። እግዚአብሔር ለምክንያት አድርጎ 8 ወር አጨልሎ የፈለግከው ይሄን ነው አይደል ሂድ ብሎ አስተምሮኝ በደንብ አሳውቆኝ ማንነቴን ጥላሸት ነበር የተቀባው እዛ ቤት። ለምን? ስድብ ነው፣ የማይረባ ስድብ አድርጎ ማንነቴን ቀይሮት ነበረ። እግዚአብሔር ይባረክ። ከዛ አውጥቶ ስለ ወንጌል ሲወራ በስነ ስርዓት ወንጌል ምን እንደሆነ በጨዋነት እንዲወራ አድርጎ እግዚአብሔር ጠበቀኝ። ስለዚህ እግዚአብሔርን አመሰግናለሁ። ሌሎቻችሁም ያኮረፈ ኦርቶዶክስ አትሁኑ ለማለት ያክል ነው። ኤርሜችዲ ከማጋ ነው ያለው? ኤርሜችዲ ከማጋ ነው ያለው? ኮሆስቲንግ ዊዝ ሰምባዲ ይላል። ከዚህ ልጅ ጋር ትንሽ ሪስትሪክሽን አለው። ዊዝድሮ ላርግ ሪስትሪክሽን አለው ለካ። ሚኪ ሪስትሪክሽን አለው። ኤርሜችዲ ከሰው ጋር ነው። ታፕ ኮፒ ሊንክ አድርጉ የኔዎቹ። እስከዛ ኑ በብርሃኑ ተመላለሱ የሚለውን መዝሙር ልክፈትላችሁ። የኔን ህልም ነግሬያችኋለሁ አይደለ? እግዚአብሔር በሚያውቀው ነው የምላችሁ። የኔ ህልም ምን ሆኜ ነው? እዛ ሆኜ የኦርቶዶክስ ቤተክርስቲያን ውስጥ ይከተኛል እና የኦርቶዶክስ ቤተክርስቲያን ውስጥ ፎር ሳም ሪዝን መታወቂያ አስገብተ ነው የምትገባው እና መታወቂያ አለኝ። መታወቂያን ዋሌቴ ውስጥ መታወቂያ አለ። እሱን አድርጌ እገባለሁ፣ አንድ ላይ ዋሌቴን ሰጥቼ ማለት ነው። ከዛ የሆነ መሳቢያ ነገር አለ። መሳቢያ ውስጥ ይከተትና ይዘጋል። ከዛ በኋላ ስወጣ መታወቂያውን አውጥተው ሲሰጡኝ ሲከፈት የኔ መታወቂያ ስሙ ሌላ ነው። የኔ አይደለም። እግዚአብሔር ምስክሬ፣ የኔ ድራይቪንግ ላይሰንሱ የኔ አይደለም። ይሄ የኔ ዋሌት ነው፣ ዋሌቴ ነው፣ ዋሌቴ ውስጥ ነው ያለው። ይሄ ግን የኔ ስም አይደለም። እንዴት የኔ ስም ያልሆነ ይሆናል? ኧረ ማንም አልነካው። ስም የለም። ጴንጤ በነበርኩበት ሰዓት ማለት ነው። ስም የለም። ያለውት ኦርቶዶክስ ቤተክርስቲያን ውስጥ መሳቢያ አለው። እዛ ውስጥ መሳቢያ ውስጥ አሉ ሰዎች አሉ። ከዛ ሳውጣ በጭራሽ ስም የለም። ደንግጬ ግርም ብሎ ምን አይነት ህልም ነው? ያንኑ ተመሳሳይ ህልም ለንግስ ሄጄ ሌላ ቦታ ሲያነግሱ አብሬ ተቀላቅዬ ሄጄ ሰዎቹ ይጠፉብኛል። ሰዎቹ የሚያነግሱት ሰዎች ወደ ሌላ ሄዳሉ። እኔ ላገኛቸው አልችልም። እሄዳለሁ፣ አላገኛቸውም። እሄዳለሁ፣ አላገኛቸውም። ወይ መድኃኔዓለም ብዬ ያው ሞር ማንበብ ጀመርኩ እና ያ ምልክቱ ምንድን ነው? ኦርቶዶክስነቴን መተዌ እዛ ውስጥ አባል እንዳሉ ያልዳንኩበት እንደሆነ ማሳያ ነው። እንግዲህ እግዚአብሔር በምልክት አሳይቶኛል። እግዚአብሔር ይባረክ። አሁን ግን ያው ወደ ቤቴ መልሶኛል። እግዚአብሔር ይባረክ ነው የምለው። እና እንደዚህ አይነት ነገሮች ለጨነቃችሁ
ግራ ለገባችሁ በተለይ ምንም አይነት ትምህርት ሳትማሩ ልማር የሚባል ቁማር ለጀመራችሁ ወንድምና እህቶቼ ያኮረፈ ነው። አሁን ዳር ሆነ የጎሪጥ ኦርቶዶክስን ማየት ነው ትልቁ ፕሮብለም። አሁን የአብዛኛው ጴንጤ ወንድምና እህቶቼ ችግር ኩርፊያ ነው። እንደዚህ የጎሪጥ ማየት ኦርቶዶክስ ወደ ሙስሊም ለምን አታዩም ግን? እኔ I just want to ask you one simple question. ለምን ወደ ሙስሊም እንዲህ የጎሪጥ አታዩ? ኦርቶዶክስን በምታዩት አይ እኔ ሙስሊም እንድታዩልኝ እፈልጋለሁ። ወሮንቹ ዱቴ አታደርጉትም። እንዲህ የጎሪጥ ኦርቶዶክስን ቀቅላችሁ ልትበሏት ያላችኋትን ነገር ዞር ብላችሁ እስቲ የሙስሊሙን ቀና ብላችሁ ለምን አታዩ? ኦርቶዶክስ ላይ በዛ ደረጃ ከምትጨፍሩ ክፉ ከምትናገሩ ወደ ሙስሊም እንዲህ ብላችሁ ታያላችሁ። ታቃላ እግዚአብሔር ምስክሬ ታቃለም ይደርስብን። ስለዚህ ኦርቶዶክስ ኢየሱስ የጌቶች ጌታ ነው ስትል ከተቃወመች፣ ማርያም አምላክ ናት ካለች እኔ ልቀጣ። ቅድስት ድንግል ማርያምን ማርያም ናት ብላ አምላክ ናት ብላ የምታረግ የለችም። ግን በውሸት ፖለቲካ ይሰራል። ማርያምን ነው የሚያመልኩት ይላል። ሌላው በኦርቶዶክስ ለየት የሚያደርገው የነፍስ አባት የሚባል አለ። ትርጉሙን ለማታውቁ ምናልባት ፕሮቴስታንት ወንድምና እህቶቼ እዚህ ካላችሁ ልንገራችሁ። የነፍስ አባት ማለት ምን ማለት ነው? ምንድን ነው? ኃጢአትህን ተናግረህ አብረን የሚጸልይልህ ነው። እኔ ቀጥታ ማግኘት አልችልም ወይ ብለህ ትላለህ። ልዘግበህ ለምን እንደሆነ በእግዚአብሔር ፊት ብዙ አይነት ኃጢአቶች ሰርተናል። ብዙ አንድ ትልቅ ሰው ጋር ሄደ፣ አባት ጋር ሄደ፣ ወይም ፓስተር ጋር፣ በእናንተ ፓስተር ጋር ልበለው፣ ፓስተር ጋር ሄደ፣ እንደዚህ አይነት ኃጢአት ሰርቻለሁ። ለምሳሌ ሽጎራን በለው፣ የሆነ ቦታ ሸጎርክ፣ የሆነ ወይም ደግሞ ሌላ ዘረፍክ፣ ሄድክ እና ኃጢአትን ተናገርክ። ፓስተርዬ ዘርፍ ያለው በጣም ጸጽቶኛል ስለዘረፍኩኝ እና ምን ላድርግ ብትል፣ አይ ንስሐ ግባ። ንስሐ ግባ ማለት ለእግዚአብሔር አልቅስ ይቅር በል ነው። ከዛ አብረው ይጸልዩልህና ይሄንን ነገር ሁለተኛ እንዳታደርገው ተባብለ ተነጋግረህ ተምረ ትምህርቱን ትሄዳለህ በንስሐ። አፕራምሹ ያንኑ ያደረግከውን ነገር እንደገናም ሰርታ አትመጣም። ለምን? ሼም ይይዛሃል። እንዴ ያን ያህል ተመክረ፣ ያን ያህል ትምህርቱ ተሰጥቶ እግዚአብሔር ይቅር ብሎ እግዚአብሔር ይፍታ ተብለ፣ ይፍቱኝ አባቴ ስትል እግዚአብሔር ይፍታ ነው የሚል ቀይሱ። እኔ ልፍታ ይለ ይፍቱኝ አባቴ ስትል እግዚአብሔር ይፍታ። ስለዚህ ሼም ስለሚይዝ ስለማትመጣ ገስቧት ምን ታደርገዋለህ? መቅረት ትጀምራለህ። ወደ እግዚአብሔር ስትል ግን ብልግናን ጥግ ድረስ እየሄድክ እየሰራ እሱ ይቅር ይለኛል እያል ቀልድ ታበዛለህ። ኃላፊነት አትወስድም። ስለዚህ ለጴንጤዎችም ልንገራችሁ የሚጠቅማችሁ ነገር ንስሐ ለሰው ልጅ በጣም አስፈላጊ ነገር ነው። አስቀያሚ ወንጀል ሲሰራ ኃጢአት ሲሰራ አንዴ ለፓስተሩ ተናግሮ ያንን ደግሞ አይነግሩም ደግሞ መስራቱ። ስለዚህ ምን ያደርጋል ማለት ነው? ከኃጢአት የሚነጻበት መንገድ ተፈጠረ ማለት ነው። ተማረበት ማለት ነው። እናንተ ቤት አብዛኛው ሸጓሪ የበዛው እንደዚህ የሚባል ነገር ስለሌለ ነው። አብዛኛው ለጥላጭ የበዛው ከፓስተር ጀምሮ ለዛ ነው። ተግባባ? ፓስተሩ ዱርዬ የሆነው የሚነግረው ሰው የለም። እንዲህ ቢያጠፋ ወንበዴ ቢሆን ቢዘርፍ የሚጠይቀው የለም። ዘይት ለምን ትሸጣለህ የሚለው የለም። ስለዚህ ገስዋል እንደፈለገ መሆን ይችላል። ለዛ ነው የንስሐ አባት የሚያስፈልገው። ምክንያቱም እኔ የወይን ግንድ ነኝ ይላል፣ እኛ ደግሞ ቅርንጫፎቹ ነን። በፍሬው እንታወቃለን። ፍሬ የሚያፈራውን በፍሬው፣ ፍሬ የማያፈራውን ደግሞ ያስወግዳል ይላል መጽሐፍ ቅዱስ። ስለዚህ ፍሬ ካላፈራበት ትወገዳለህ። ይህንን ነገር ብዙዎቻችሁ ምን አታረጉትም፣ አትቀበሉትም።
ስለዚህ ለዛ ነው በጴንጤም ንስሐ ብትጀምሩ እንደ ሀሳብ ይጠቅማችኋል። እችን ነው ምለው። ተግባብተናል ወይ ነው ጭውቴው። የተግባባን ይመስለኛል። አሁን